ሲማውጫ መርፌ 10 ብር ራፌል ወይንም ሚስተር ቸኮላቴ ተመልሶ መጥቷል። ባቷ ተረከዟ ስጋው ተነባብሮ ትንሽ ልጅ ሁዲ ያደረገችው she's going to be a fucking he's going to be a superstar bro በጣም ይሰማኝ እንደዛ ነው ያሏችሁ በጣም ይሰማኝ አላለክስ አታልቅስ this nigga is going to be international and you are going to be international የኢትዮጵያዊ ሾው ስፒድ ማለት ነው ያለው ኢነርጂ ያለው ምናም በቃ የሌለ ማለት ነው ይው ሁለት ወጠምሻ ሊመቱኝ ነው ይሄ ወንድሜ ነው ይሄ ቶ ቤት አስተናግደዋለሁ ይሄ ቶ እሱ አዶናይ ቦዲጋርድ ነው እና ያለን እሺ ስቀኛል አዶናይ የዋ ልጅ ነው ግን የሚሰራበት ስፒሪት የዋሃል እዛ እንትን ይያለ ካናዳ ይያለ በጣም ህይወት ብሩታል ሆነችበትና በትግል አይለወጥም ሰው በፈቃድ ነው ብሎ ሁሉም ጦጣ ነው ከባለስልጣኖች በቀር እነሱ ጅብ ናቸው። ሰላም ዩቲዩብ እንዴት አላችሁ? ዛሬም ባዝናኝ ቪዲዮዎች ተመልሼ መጥቻለሁ። የምንስቅባቸው የምንዝናናባቸው እንዲሁም ሐሳቦችን የምናንሸራሸርባቸው ቪዲዮዎች ተይዘዋል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። አሁን ወሬ ሳላበዛባችሁ ቀጥታ ወደ ቪዲዮዎቻችን እንሻገራለን። እኔ ሄድሴቴን እስከማድረግ ድረስ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትዘንጉ። ቀጥታ ወደ ቪዲዮዎቻችን እንገባለን። ፒስ እንግዲህ በቲክቶክ ቪዲዮቹ የምናስታውሰውና ብዙ ቪዲዮቹን የምንዝናናባቸው የምንስቅባቸው እንዲሁም ደግሞ ለተወሰነ ጊዜ ከቲክቶክ መንደር ጠፍቶ የነበረው ሱራፌል ወይንም ሚስተር ቸኮላቴ ተመልሶ መጥቷል። እስቲ ይሄ ቻናል ሙሉ የእርሱ ይመስለኛል፣ ግን እስቲ ምን እንደተፈጠረ ምን ሆኖ እንደጠፋ የሚያሳይ ሙሉ ቪዲዮ ባይሆንም የተወሰነ አዲስ መመለሱን የሚያሳይ ቪዲዮ ለቋልና እስቲ እንመልከተው። ሱራፌል አለም እባላለሁ ቲክቶከር ነኝ። ሲማውጫ መርፌ 10 ብር መምህርም ነኝ። ተማሪዎችን የማታበት ጎማ ይዤ ወደ ክላስ አልገባም። ተማሪዎች ፊት ላይም ዳስተል አላራግፍም። ደራሲም ነኝ። ክብረት ይስጥልኝ። ሱራፌል የተወለደው ባህር ዳር ከተማ ሲሆን ከ4 ዓመቱ ጀምሮ ነፍስ አወቀ እስከሚባልለት እድሜው ድረስ የኖረው ደግሞ ወልዲያ ከተማ ውስጥ ነው። አሁን የሚኖረው አዲስ አበባ ከተማ ነው። ሱራፌል እንደ ወፍ መብረር ታውቃለህ? እንዳሞራው በሰማይ በራሪ ሩቆዶ ሩቃዳሪ እንዳሞራው በሰማይ በራሪ። ከአሁኑ ሱራፌል እንደ አሞራም ቢሆን ብረርና ስለ ልጅነትህ አስታውሰኝ እስቲ። ልጅነቴ በጣም ደስ የሚል ልጅነት ነበረ። ያው እንደ ማንኛውም የወልዲያ ህፃን በአዛንና በቅዳሴ ድምጽ ነበረ ከእንቅልፌ የምነሳው ማለት ነው። የወንዝ ዳር ጨዋታህን ታስታውሰዋለህ? በስነ ስርዓት ነው ማስታውሰው። ልግባው። ባቷ ተረከዟ ስጋው ተነባብሮ ወገቧ ቀጭን ነው አልበላም አብሮ ላለየዋ ምን ነው በጣም ነው የሚችልበት። አራት አልቀስ ምኑ ተነካና? የጥቁር አርበኛ ልጅ የመጀመሪያ ልጅህ ነው። እንተዋውቀው። ታሪኩ የሚያጠነጥነው እንግዲህ አንድ የ27 ዓመት ወጣት በነገራችን ላይ ወቸው ጉድ ላይ የቀረበ ጊዜ መጽሐፍ እየጻፈ ስለመሆኑ ተናግሮ ነበረ። ቢያንሳውን ከስንት ጊዜ በፊት ከ8 ወር ከ9 ወር አይ ቲንክ አመትም ሊሞላው ይችላል ያ ቪዲዮና አይ ቲንክ ወጣት ላይ ሲሆን ስሙ ካህሊ ይባላል። ካህሊ ከ1887 ጀምሮ እስከ 1888 የካቲት 23 ድረስ የነበረውን ህይወት እና የነበረውን አድቬንቸር ነው የሚያሳየው። እሺ መምህር ሱራፌል ጨዋታውን ይቀጥሉልና። መምህርነት እንግዲህ መነጽር መምህር መሆን እንግዲህ በጣም ከባድ ነው። ዝም ብሎ እንደው ቾክ ወይም ደግሞ ዳስተር ስለተያዘ ብቻ ገብቼ ላስተምር አይባልም። ምን ይጠይቃል? ጭንቅላት ይጠይቃል። ምን አልኳችሁ? ጭንቅላት ይጠይቃል። የምትሰራቸው ስራዎች አብዛኞቹ ማለት እችላለሁ የኦብዘርቬሽን ወይም ንቁ ሆኖ አካባቢንና ነገሮችን የመቃኘት ውጤት ናቸው ብዬ አስባለሁ። ልክ ነኝ? ከየትም አላመጣውም፣ ከከተማው ነው። ከተማ ውስጥ የምሰማቸውን የማዳምጣቸውን፣ ያው ታክሲ ተጠቃሚ ነኝ። ታክሲ ስጠቀም የምሰማቸውን እነኚህን ኦብዘርቭ ያደረኩትን ነገር ነው ቲክቶክ ላይ የምሰራውና ያን ያክል የተለየ ነገር የለም። አሁን ፎር ኤግዛምፕል ሁሉም ሰው የሚያውቀው ማሄራንዶማ አሰባራራራራራ
ዘራ የአይጥና የበረሮ ማጥፊያ። ይህንን አለመስማቱን ላይ ይቻላል። ወሎ ወልዲያ ሱራፌል ይገለጻቸው ውስጥ። እሺ እንግዲህ ወሎ ወይም ወልዲያ በአጠቃላይ ወሎ የሚባለው አካባቢ የፍቅር ሀገር እንደሆነ ሁሉም ሰው ያውቃል፣ ይወራል፣ ይዘፈናልም እና በጣም ትክክል የሆነ ነገር ነው። በጣም የፍቅር ሀገር ነው። እኔም ያው እንግዲህ ሰው ወዳለሁ በጣም ደስ ቢለኝ ሰው ሆኖ ሳይው ደስ ሲል ለምለው እና that's the culture። ስለ ወሎና ወልዲያ ካነሳን አይቀር ከዚህ በፊት በቪዲዮ ከሰራኸው እኔን ከሚነሽጠኝ ወደ ሰቆጣ አካባቢ የሚዜም አንድ ግጥም አለ። ያማዶ ተራራ ሰቆጣ ነው ወይ የና አልማዝያ ሀገር የነክችው ወይ ያማዶ ተራራ ሰቆጣ ነው ወይ ሰቆጣ ነው ወይ የና አልማዝያ ሀገር የነክችው ወይ የነክችው ወይ እየየን ቡና እንዳላፈላ ጀበና የለኝ እንጀራ እንዳልጋግር ምግጉ የለኝ ቁርስም እንዳላቀርብ ባኤላ የለኝ ነጡ ያምላክ ዲያ አገር ያወቀኝ አገር ያወቀኝ አገር ያወቀኝ አጥሩን ዙሬ ዙሬ ቆሜያለሁ ተበሩ አንቺ ላይ መከበ ያሉትን ይበሉ። ታውታው አይዞ ሱራፌል ልቅሶ ካልደረስንህ ያላችሁ ሰዎች ይህችን መልእክት ስሙ። ጨዋታና አምባ እንደ ቆሎ በፈሰሰበት ቆይታ ቆንጥረን ያካፈልናችሁን ረዳ እንደው እነዚህ ስስታሞች እንዳያስብለን ማይኪሽ ጆርኒ በተሰኘው የዩቲዩብ ገጽ ላይ ገብታችሁ ሙሉን ዘግናችሁ እንድትቆረጥሙ እንጋብዛለን። ጠሪ አክባሪ ነው በሉ። እንግዲህ የዩቲዩብ ሰው ይበለን። እንግዲህ አሁን በደንብ በዩቲዩብ ሊመጣልን ነው ማለት ነው። እዛ ላይ እየሄድን እንመልከተው ማለት ነው። ወንድማችን እዚህ ጋር የተሳካላችሁ ሰዎች ኢንተርቪው ያደረግን ነው። ስኬታማ ቤተሰብ ለመመስረት ምንድን ነው የሚያስፈልገው? ስኬታማ ቤተሰብ ለመመስረት ወንድና ሴት ነው የሚያስፈልገው። ስለዚህ አሁን ስኬታማ ቤተሰብ ለመመስረት ብዙ መንከራተት የለባችሁም። እናንተም ኢንዲቪጁዋሊ ስኬታማ መሆን አይጠበቅባችሁም። ወንድና ሴት መሆን በቂ ነው። የህይወት ቁልፍ ስለጠፋበት ጓደኛ ላክለት። አንተ የተላከልህ ግን ደፋር ነህ፣ ባለጌ ብቻ አይደለህም። የታባይ ነበረህን ቁልፍ ነው ጠፋብኝ ብለህ የምትቀውጠው። ያልነበረ ነገር እኮ አይጠፋም። ታውቅ ኖሯል አታውቅም ኖሯል። ዛሬ እንግዲህ አርብ ነው። ታላላቅ ሁለት ስትሪመሮች ላገኝ ነው። እነዚህ ሁለት ስትሪመሮች ማለት ነው ቀጣይ አመት ካላ እንግዲህ የኛን ዩቲዩብ ቻናል እያያችሁ ከሆነ ኦሬዲ ከመጀመሪያው ጀምሮ በቪዲዮቻችን ውስጥ እያካተትናቸው ነውና እስቲ አብረን እስቲ ያሸነፉ ማርያምን ምን አለ በሉኝ። አዶናይ they're going to be the greatest። እኔ እተማመንባቸዋለሁ። ይህ ልጅ ማለት ነው አሁን ይሄ ትንሹ ልጅ ማለት ነው አግኝቼው ነበር። በጣም የሚያስቅ ልጅ ነውና ከኬማኒ ጋር አብረው መስራታቸው እውነቴ ነው የምላችሁ በጣም ደስ ብሎኛል። ስለዚህ እናገኛቸው። አንድ ሰርፕራይዝ ይዤላችኋለሁ። let's go። ሀያት ነው ያለነው አሁን ባይ ዘ ወይ አታጣድፉኝ ዘፈኖችን ነው የሚላቸው ጋይስ። ይቦታ በጣም ያምራል። አሳያቸው እስኪ ናፒ ቀስ አድርገሽ ነይ በዚህ ነይ መላ የፕ በእርግጠኝነት ትንሹ ልጅ ማለት ነው በቀልድ ነው የሚጀምረው። እያያችሁ እዛ ጋር አሳያቸው። ዙም አድርገህ አሳያቸው እስኪ። ትንሿ ልጅ ሁዲ ያደረገችው she's going to be a fucking he's going to be a superstar bro። he's going to be a superstar። K money አለኝ ያባሽ እንዴት ነሽ ልኝ? ደህና ነሽ? ነይ እስኪ አንቺ ገገማ look at the energy man። እንዴት ነሽ? ደህና ነሽ? how you doing? ስልክ እኮ ፈልጌ ሁለት የሰጠኸኝ አጣሁት። ደውዬልም ሞክሬልም ነበር። ይኸው በቃ አሁን ተገናኘንና እንዴት ነሽ ልኝ? ደህና ነሽ? ካሜራችሁ ምን ሆነ? how you doing? እንዴት ነሽ? ያባ አስቀምጡታላችሁ? አስቀምጡታሉ? በቃ እናስቀምጡ። ችግር የለውም። ይተምኮል ባይፎን አረ ስልክ ካላችሁ በጣም ተሰማኝ። እንደዛ ነው ያሏችሁ? በጣም ተሰማኝ። አላለቅስም። This nigga is going to be international and you are going to be international because I know the work that you put in this shit, bro. I know how much people were looking down on you when you started. How much, bro? People fucked up big time for not believing in you, and I believed in you
from the start. ተረጋጋ አንተ ተረጋጋ እና bro I swear to God like you guys are meant to be like literally ነው የምላቸው now next year we're going to win the fucking award ደግሞ አንቺ በእንግሊሽ ምናምን አብጂ እሺ አማርኛ ትችላለህ ግን አንተ በደንብ like fluent ማርያም እዚህ ጋር ሲሆን ነው እንጂ ቤት ላይ ሲሆን oh my god መጀመሪያ ሲስ ከማኒ ጋር ይሰያለው ቪዲዮ ነው ቤተ መንግስት አበባ ለኔ ይሁሉኒ ምን አረ ግን ማለት ነው ይሄ ልጅ በቃ የኢትዮጵያዊ ሾው ስፒድ ማለት ነው ያለው ኢነርጂ ያለው ምናም በቃ የሌለ ማለት ነው ሳሎኑ ቲጃራ ቲቪያ ስተኛ ወይ ጉዱስ ኪችን በቃ ልብስ ማስቀመጫ ነው ተው ኮርንፍሌክስ እሺ ቆይ ትበያለሽ ቆይ ቤቱን ላሳይክ መጀመሪያ እሺ ትግል ነው እሰይኔ መጀመሪያ ሽንት ቤት ነው ኦ ማይ ጋድ ምንድን ነው አረ ወይኔ ሁለተኛው ባዝሩ ደግሞ ይሄው ይኸው በቃክና ወይ በይ ስተኝ አልጌ አንተ ወይኔ ተነስ ሁለተኛው ክፍል ደግሞ ይኸው አት ሰማል አንተ የኔ ክፍል ላይ ነው ይሄን አምሰጠኝ ምን አለ ቤቴን ብትጎበኝ ምን ላርግሽ እሺ ምንም አትደካ ይኸው እስኪ ቤድሩም ወደ ና ባልከኒ ላይ ወጣና ቪውን አታሳይብን ሰፈሩን እንዳያውቁት ይስ ሻወር ነው እንዴ እዚህ ነው የምኖረው እዚህ ትገባለሽ ይመቸው አልቋል 100% give it me what the hell how much is home አንድ ወር ልትከራይ ነው 180 ነው brother ፋሚሊዎቼ አመሰግናለሁ በጣም የእናንተ ተጽዕኖ ነው እግዚአብሔር እንግዲህ ብዙ ተከታዮችን በሶሻል ሚዲያው እያገኘ ነው እንዲሁም ከአዶናይ ጋርም ተገናኝተዋል እጅግ የሚያምሩ ቪዲዮዎችን እየሰሩ ነውና የምስጋና ቪዲዮ ነው ማለት በየቤታችሁ እየገባ የጎደላችሁን ነገር ይሙላ በያለው ቤተሰቦቼ ይሄው እግዚአብሔር ይመስገን ይሄው እግዚአብሔር ለዚህ አብቅቶኛል አሁን ከአዶናይ ጋር ምግብ ቆይሳ ጉርሶላ ቀርጻለሁ ይሄው ሁለት ወጠምሻ ሊመቱኝ ነው ይሄ ወንድሜ ነው ይሄ ቤት አስተናግደዋለሁ ይሄ እሱ የአዶናይ ቦዲጋርድ ነው እናያለን እሺ ብቻ እናንተ ቤታችሁ በሞላ ችግሩ ውጥጡፍ ያስብላችሁ እኔ የምላችሁ ጋይስ ይሄ ነገር ምንድን ነው ይሄ ሁማኔር ነው እንዴ ጨን እናጋልጧለን እያለ እቺ ጉደኛ መታለች እንግዲህ እስቲ ደግሞ ዛሬ ምን ትል ይሆን እቺ ወይ ተሻጥክ ያሰብኩኝ ነው ጭራሽ ደረሰ ቀኑ ሲጠብቀው ነበር ምንድነው እስከ ነጠላ ጫሜ ነው የምታወጪኝ አይ ታጥነቆ እንጂ ፋብዬ የምታወጪኝ እሺ አይ ግን ገበያ ነው ቲክቶክ ላይ እንትን ካየው ቪዲዮዎቹ ላይ ማለት ነው ቤብ አይ ስዌር እንዳለ የታል አሳየን አጭር ቀሚስ አስለብሰሽ አለበሸቀለሽ አንቺ ሆነሽ ነው እኔ ዛሬ አክብረሽ እሺ ምን ይቆብረኝ እሺ አረ አንቺ እናት አንቺ እብደት ማለት ነው እርግጠኛ ነኝ አሁን ለምሳሌ ኢትዮጵያ ብትሄጂ ማለት ነው እሺ የኢትዮጵያ አየር መንገድ እንግሊዝ ሰራተኞች አንድ ሁለት አይጠፋም ይሄን ያየ እዛው አንከብክበው ነው እናትና አባትሽ አበባ ይዘው እዛው አማኔል በነፃ እንደ ሰብአዊነት ነው ሁላ እዛው የሚያስገቡሽ እንደ ሰው ልጅ ግዴታ አትከፍይም ነው ኦሬዲ ሪዘርቭ ተደርጎልሽ ነው ያለሽ የኔ ቆንጆ እሺ እንደነምሽ ወይ መዳር እሺ ዲልና ለራሱ ችግሩ ምንድነው ጅምላ ነው ምሸጥ በቸርቻሮ ነው ለስንት ፎሎወር ምን በየፎሎወር ፎሎወር ግማሽ ጆሮ
ሩብ አፍንጫ ከንፈር እንደዛ በጭርጫር ልሸጪኝ ሲጀመር እሱ ቅርጫ አይወድም እንደ ቅርጫ በጣም ከፋፍለሽ ልሸጪኝ አይሻልህም ሙሉ ለሙሉ ከሚሆን ይሄ መጨረሻ ይሄ እሺ በጨረታ አጫርቺ ዘሃይስት ቢደር እስካሁን አልታየም በቪዲዮ የምን እያሉ ስለሆነ እና ስንት ፎሎወር አሁን ቶሎ በል ሳይጨረስ ከስንት ፎሎወር በኋላ ራስን ታውጣለህ ህዝብ ይወስድ ከዚህ በኋላ ይውጣ ለህዝብ ሰጥቷል ህዝቦይ አዶናይ ያስቀኛል አዶናይ የዋ ልጅ ነው በኃይሉ ሙሉጌታን በዩቲዩብ ላይ በደንብ ታውቁታላችሁ ብዬ አስባለሁ እንዲሁም የተለያዩ የሳይኮሎጂ የካርል ዩንግ ሐሳቦችን በማውራት በነሱ ዙሪያ የተለያዩ ሐሳቦችን በመስጠትና እንዲሁም ጠቅላላ የሳይኮሎጂ ጉዳዮችን በማብራራት ይታወቃልና ትንሽ ለየት ያለ ሐሳብ ስለ አዶናይ ሲናገር ተሰምቷልና እስቲ እንመልከተው ያስቀኛል አዶናይ የዋ ልጅ ነው ግን የሚሰራበት ስፒሪት የዋሃር ኦኬ ይጫወትበታ ፕሌይ ነው አዶናይን ኤክስፖዝ እያደረገ በአዶናይ የዋህነት ፕሌይ የሚያደርገው ስቶሪ የሚሰራብን አካል እኔ እኮ ያበሻን ባህሪ በልቼዋለሁ ብሏል እሱ የዋህነቱ ነው ስቲል ከበላው ማውራት የለበትም ስቲል ይኸውልህ ምንድነው እየሆነ ያለው መሰለህ እሱ ሁለት ዱዋሊቲ ያለው ራሱ ያወራው ማለት ነው there is another ኤርሚያስ ነው የሆነ ፐርሰናሊቲ ያለው ልክ እንደ ስፕሊት ፐርሰናሊቲ ኦኬ ራሱ ነው የሚለው ኳንተም ሊፕ ሰርቼ የሆነ ፐርሰን ሆንኩ ይላል እዛ እንትን ይያለ ካናዳ ይያለ በጣም ህይወት ብሩታል ሆነችበትና በትግል አይለወጥም ሰው በፈቃድ ነው ብሎ እቺ የፈቃድ ለውጥ ደግሞ ትንሽ አስፈሪነቷ ብትሰግድልኝ ያለምን እሰጣለሁ የሚል የፈቃድ ጥያቄ አይተናል በረሃ ውስጥ እቺ ኳንተም ሊፕ የዳቦ ስም ዝም ብለ ኮዳም በለው ጀሪካም በለው ምንም የዳቦ ስም ብታወጣለት እንዲህ ከሆነ ለውጥ ኦልዌይስ ሪስክ አለው ኳንተም ምንድነው ኳንተም ሊፕ አለው እንጂ በኢቮሉሽን ነው ሰው የሚያድገው ዝም ብለ ዘር ብትላት አላት ፕሮግሬስ ተፈጥሯዊ መሆኗ በዛ አይነት መንገድ ጂኤምኦ እኮ እሱ ነው ኤስኬፕ የሚያደርግ ግን ኢት ኮስት ዩ ሳምቲንግ ያንን ናቹራል የሆነ ፕሮሰስ ስኪፕ ሲያደርገው አንተ ጋር የሆነች ተጽዕኖ ካንሰሯ ምናምን ከሰውነት ጋር መጣላቱ ይመጣል ተፈጥሯዊ ሆኖ ካደገ አንድ ነገር ኖርማል ነው እና ጀለስ እንደዛ አይነት ጥፋት ተጠቀመ ሶ ያሳዝነኛል ከልጅቷ ጋር ራሱ ሲደንሱ ሲጫወቱ እኔ የዋህነቱን ነው የማየው ግን ፕሌዩ ግን ሌላ ነው ስቶሪ ስክሪፕት አለ ብልጥ ለመሆን የዋህና አይነት ነገር ነው እሱ አይደለም ብልጥ ለመሆን የሚሞክረው ብልጥ ስፒሪት አለ የሚሰራበት ማለት ነው ኦኬ ያቺን ኳንተም ሊፕ ሲያደርግ ዱዋሊቲው አለ ለኛ የዋሁን ያንን መልካሙን አዶናይ ያሳየናል ግን ከኋላ የሰራው አካል ግን በ1 ሚሊዮን ፎሎወሮች ስከበብ ይሄን ያህል ዶላር ስሰራ ምናምን ብሎ ነው ያወራው የሆነ አንድ ፖድካስት ላይ ቀርቦ ያ ፐርሰናሊቲ ሲሰራው ኢንቴንሽኑ ይሄ ነበር ታዋቂ መሆንና ሳንቲም መስራት ደሞስ ዴንጀረስ ቲንጎች ናቸው ዝም ብሎ በአንድ ጊዜ ከመጡ ማለት ነው ስለዚህ ሁለቱን ነገሮች ያስተማረው አንድ ክፍሉ ከኋላ ነው ሶ ፊት ለፊት ሌላ ልጅ አለ እና ዱዋሊቲ ያለው ይሄ ከኋላ ያለው ነው ኢንተለጀንት በጣም ኃይለኛው ማለት the spirit of the time ይለዋል ዩንግ the spirit of the depths ይለዋል the spirit of the depths እንደዚህ የለችም ተፈጥሯዊ ሂደቷን ነው የሚያስኬድ በሂደት ነው የምትሻሻለው ኮንትሮል የምታረገው መንጋ ነው የሚሰጠ እንትን ማድረግ የማችለው በጋርድ የምትሄደው አይደለም በዚህ ደረጃ በአንድ ጊዜ ሰው ቡስት ሲያደርግ ፐርሰናል ላይፉን ምናምን ቴሪቶሪውን ይጥስበታልና ከዛ የተነሳ ነው እንጂ እንዳልኩ ኮንሺየስሊ ኢቪል የሚሰራ ልጅ አይደል እንደውም ሰርተበታል መሲ የመሆን ኮምፕሌክስ ለመሳይ ኮምፕሌክስ ቴዎድሮስ ነኝ አለ አሁን የዋነቱ ቴዎድሮስ መሆኑን እኛ አውቀን እሱ ያፈረበት ሁላ ነው መገኘት የነበረበት ቴዎድሮስ ሲሆን ቴዎድሮስ ያፍራል ዲቫይን አካል መሐከላችን ተገኘ ማለት እኮ ለሁሉ ጥያቄያችን መልሳል ኤግዛክትሊ ሶ ግን የምር የሚጠበቅ ቴዎድሮስ አለ ዴኔ ብጣ የሰው ልጅ በሙሉ ጦጣ ነው ሁሉም ሰው ጦጣ ነው እኔም እናንተም ሁላችንም ጦጣዎች ነን ሁሉም ጦጣ ነው ከባለስልጣኖች በቀር እነሱ ጅብ ናቸው እዚህ ላይ ብዙዎቻችሁ ተዝማማላችሁ ብዬ ነው ላቷ ኤ ፕላስ ሆኖ መልኳ ኤፍ ፕላስ በኔ ክላስ አፍንጫን ትላስ 0 ሐላስ መንግስት ቀጣዩን ምርጫ እንደተለመደው ማሸነፍ ከፈለገ በቴሌብር የተበደርነውን ብድር ይቅር ይበለን። የአዲስ አበባ ወርቅ በጣም ተፈላጊና ተዝቆ ማያልቅ እንደሆነ የአስተዳዳሪዎቿ ጉንጭ የሚናገር ሲሆን
የነገው ትውልድ በወርቅ ብርጭቆ እንዲጠጣ የዛሬው ትውልድ አቧራ ይጠጣ ብለዋል። ኤቭሪ ሪስፖንሲብል ሲቲዝን ምርጫ ማካሄድ መቻል አለበት። የኛ ድርሻ እሱ ነው። የኛ ድርሻ ምርጫ መምረጥ። እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛስ ከቀጣዩ ምርጫ በምን ይጠብቀናል? በእርግጫ። ኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። ሀዘንና ደስታ እኩል ደረሰብሽ? ኧረ ናተይ እያያድ ምን ታዲያ እምበው ሴት አለ ተዋዘው አልተጣው ነው እንጂ ቆይ ይመጣል ልጅ ምን ከተከፈተ ተፋታ። ኧረ በእናትህ ለምዳይ ታራቁቱን መንገድ አይቶኛለች እኔ ምስጋና ብቻ አንተ አንሷት ነው። ኧረ በእናትህ አንተ ግን ታብዳለህ። ሾርት ነው ብላ ትታው ነው የእብዳይታ። ኧረ ወይኔ እኔ እንኳን ወሰድ መልስ ነው የሚያደርገው። ኦኬ መካከለኛ ነው። ልታብድ መስሎኝ በጣም ነበር የምቀናብህ። ሻርሊ ፍሮ እንደቀማሚ ኧረ እሱማ በትሮ አይደል እንዴ እኮ ታገርጋ ጥፍር መቁረጫ ይዛል እንዴ እንዴ ምን ነው ለዛ ነው እንዲፈታች። ኧረ በላሪ ማጋለ ግሪን ካልዘፈዘፍኩ ጥፍሬን ነው የማይቆረጥ። አሜሩ ልታረጋለሁ ብጮስ ማለት ነው። አንተ እንግዲህ ግን ስታ እንትን ነው እንዴ የጤና ችግር ነው የገንዘብም ችግር ነው እንጂ አንቺ ደግሞ እንዴ በግንጤ ያለ ማስተቀማለ በዛ ላይ ይበላል ብታብደ ቀናብህ ነበር። እኔ ፍጹም ጤነኛ መሆኔን በማረጋገጤ በጣም ደስተኛ ነኝ። መቼ ነው የማላብደው? መልካም ለቅሶ እምባፋል በጣም ይመጣል ብለህ ያበረታል። 3 ኢንች በቂ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ፒስ